በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር በ10 ቀን የሚነበብ የጌታ ክርስቶስ የመስቀሉ ድርሳን ነው። ጌታችንና የአምላካችን ኢየሱስ ክርስቶስ ቸርነቱ፣ ይቅርታው፣ የክብር መስቀሉ፣ ረድኤቱ ኃይል ከሀገራችን ከኢትዮጵያ ጋር ይኖር ለዘላለሙ አሜን። ከዚህም በኋላ ንግሥት እሌኒ ልጇ ቆስጠንጢኖስን በመንግሥቷ ዙፋን ላይ ያስቀመጠችው። እርሱ ቆስጠንጢኖስም እግዚአብሔርን የሚፈራ ቅን፣ የዋህ፣ እውነተኛ ሰው ከዝሙት ከረከሰ የጣዖት አምልኮ ሰውነቱን የሚጠብቅ ሆነ። ይህም ባለ ግብር በሮሜ ሀገር በበራንጣይና በኢየሩሳሌም በግብፅና በሶርያ ነገሰ። የተስተካከለ እውነተኛ ፍርድን በመፍረድና በመፍራት በአራቱም ማዕዘን የጸና ሆነ። ከዚህ በኋላ በአንዲት ዕለት የሮሜ ሀገር ታላላቆች ሰዎች ወደ ቅድስት እሌኒ ልጅ ቆስጠንጢኖስ መጥተው እንዲህ አሉት። የምድር ንጉሥ ጌታችን ሆይ፣ የክርስቲያን ወገኖች የሆንን እኛን ሁላችንን ከካዲ ከሆነ ከመክስሚያኖስ አገዛዝና ባርነት ነፃ አውጣን፣ ከእጁ አላቀን አድነን አሉት። ንጉሣችንና ጌታችን ሆይ፣ ከፊቱ የምንሸሽበትና የምንሰወርበት አጥተናልና ሁልጊዜም ወደ እርሱ ወደ ንጉሥ ቆስጠንጢኖስ እየመጡ እንዲህ ይሉታል። ንጉሥ ቆስጠንጢኖስም ወደ እርሱ የመጡትን ካዲ ከሆነ ከመክስሚያኖስ አገዛዝ አውጣን አድነን አላቀን ትሉኛላችሁ። ሁልጊዜ በእናንተ ላይ ያደረገው ክፉ ሥራ ምንድን ነው? በሁላችሁም ያጸናባችሁ ያከበዳባችሁ አገዛዝስ ምንድን ነው? በላያችሁ የደረሰባችሁ ምንድን ነው? እስቲ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ንጉሡ ቆስጠንጢኖስ መልሰው እንዲህ አሉት። ይህ መክስሚያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሰ ጣዖት ያለ ፈቃዳችን ያሰግድናል። የአምላካችን የእግዚአብሔርን ስም እንዳንጠራ ይከለክለናል። አብያተ ክርስቲያናችንንም አቃጠላቸው። ይህ ግፍና ሐዘን ስለደረሰብን የእግዚአብሔር ወዳጅ ሆይ በፊትህ ለመጮህ ወደ አንተ መጣም ብለው የመስቀሉን፣ የጽዋውን፣ የጻሕሉን ስብርባሪ እሳትም ያቃጥላቸውን የተቆነጻጸሉ መጻሕፍቶችን አምጥተው አሳዩት። ንጉሥ ቆስጠንጢኖስም ይህንን ሁሉ ግፍ በሕዝቡ ላይ በአብያተ ክርስቲያናትም ላይ የደረሰውን ባየና በሰማ ጊዜ ፈጽሞ አዘነ፣ አብዝቶም ተገዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝቡም ሰራዊቱም ሁሉ ወደ ቤተ መንግሥቱ አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው አገሮች ሁሉ አዋጅ አስነገረ። ሕዝቡም የአዋጅ ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግሥቱ አደባባይ ሰራዊቱም የአገር ሰዎችም ሁሉ ፈጥነው ተሰበሰቡ። ንጉሥ ቆስጠንጢኖስም ወደ ቤተ መንግሥቱ የተሰበሰቡትን ሁሉንም አባቶቼ፣ ወንድሞቼ ሆይ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱም እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉ ጸልዩ፣ ለምኑ አላቸው። እነሆ ጌታችን ኢየሱስ ክርስቶስ የእናቱም የእመቤታችን ድንግል ማርያም የከበረ መስቀሉም ጠላት ከሆነ ከካዲ መክስሚያኖስ ጋር ለመዋጋት ወደ ጦር ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቆስጠንጢኖስም ይህም ባላቸው ጊዜ
ሁሉም ተነሱ። ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ማርያምም ወደ ጌታችን ኢየሱስ ክርስቶስ መስቀልም ሁሉም ተነስተው እጆቻቸውን ዘርግተው እንዲህ ብለው ጸለዩ። አቤቱ ምሕረትህ ፈጥና በላያችን ትደረግ። የፊትህም ብርሃን በሰውነታችን ላይ የሚያድን ምሕረት ይምጣ። እኛን ክርስቲያኖች ይሁን ሁላችን ወገኖችን ደስ የሚያሰኘን ቸርነትህ ይገለጽ። አቤቱ ከክፉ ነገር ከሰዓታትን ሁሉ ጠብቀን። ወደ አንተ በጮኽን ጊዜ አንተ ትሰማናለህና አንተ መሐሪ ይቅር ባይ ስለሆንክ አሉ። አቤቱ በከበረ መስቀል ላይ የተሰዋህ የእግዚአብሔር የመሥዋዕት በግ ስለ እመቤታችን እናትህ ማርያም በከበረ መስቀል ኃይልን ድል አድራጊነትን ስጠን። በእጅህ የፈጠርከውን ፍጥረትን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተሃልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ረድኤት ድኅነት የሚገኝ ከአንተ ነውና ባሪያ ዳዊትን ከክፉ ጦር እንዳዳንከው ልዑል ክቡር በሆነ በመስቀል ኃይል አድነን። ሁሉ ይቻልሃልና የሚሳንህም ነገር የለምና። አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀል ኃይል በእናትህም በእመቤታችን ድንግል ማርያም በልመናዋና በምልጃዋ እሷ የባሕርያችን መመኪያ ናትና ኃይልን ድል አድራጊነትን ስጠን የሚል ጸሎትን ጸለዩ። ከዚህም በኋላ ንጉሥ እንዳዘዛቸው ወደ ጦር ሜዳ ይሄዱ ዘንድ ሕዝቡም ሁሉ ተነሱ። ንጉሥ ቆስጠንጢኖስም ኒቁስጣጣኑ የሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ አየ። ንጉሥ ቆስጠንጢኖስም ይህ በአየር ውስጥ የተጻፈ ትርጓሜው ምንድን ነው አለ። ከጭፍራው ውስጥ የሆነ ስሙ አውስግኒዮስ የሚባል አንድ ቅዱስ ሰው እንዲህ አለው፣ ጌታህ ኢየሱስ ክርስቶስ በዚህ የመስቀል ምልክት ጠላቶችህን ሁሉ ድል ታደርጋለህ አለ ብሎ ተረጎመለት። በዚያን ጊዜ ንጉሥ ቆስጠንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሣሪያዎቻቸው ሁሉ ላይ ያደረገ። በሰይፎቻቸውና ጦሮቻቸው በፈረሶቻቸውም ልጓም አደረገ። የጌታ ክርስቶስንም መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህም በኋላ እግዚአብሔርን የሚወድ የጌታ ክርስቶስን መስቀልም የሚወድ ቆስጠንጢኖስ ከሰራዊቱ ጋር ሆኖ ከከሃዲው መክስሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱም ጋር ሆኖ ክርስቲያኖች ጠላቶቻቸው ከሆነ ከከሃዲ መክስሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የከሃዲውን መክስሚያኖስ ሰራዊት ፈጽሞ አለቁ። ከዚህም በኋላ እግዚአብሔርን የሚወድ የጌታ ክርስቶስን መስቀልም የሚወድ ቆስጠንጢኖስ ከሰራዊት ጋር ሆኖ ከከሃዲው መክስሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱም ጋር ሆኖ የክርስቲያኖች ጠላታቸው ከሆነ ከከሃዲ መክስሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የከሃዲው መክስሚያኖስም ሰራዊት ፈጽመው አለቁ። ሬሳቸውም በላዩ ተቆለለ። ደማቸውም ደግሞ እስከ ፈረስ ልጓም ደረሰ። ከሃዲ የሆነ መክስሚያኖስም ሁሉ ሰራዊቱ እንዳለቁ ባዩ ጊዜ ከሞት ከተረፉ ከጥቂት ሰራዊቶቹ ጋር ወደ ኋላ ተመልሶ ሸሸ። ከቆስጠንጢኖስ እጅ ያመልጥ ዘንድ ወደ ሀገሩም ሊሄድ በመርከብ ተሳፍሮ ወደ ባሕር ገባ። እዛን ጊዜ የጌታ ክርስቶስ የመስቀሉ ብርሃን በባሕር ውስጥ ታያቸው። ለመክስሚያኖስና ለሰራዊቱ እንደ መብረቅ ተብለጨለጨባቸው። አውሎ ንፋስ ያን ጊዜ ተነሳ፣ መርከቡንም ማዕበል መጥቶ ሰበረው። ከሃዲ መክስሚያኖስም ከሰራዊቱ ጋር ወደ ጥልቅ ባሕር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቆስጠንጢኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉንም አላውያን ከሃዲያንን ድል አድርጎ አጠፋቸው።
እንዳልነበሩም አደረጋቸው። ከዚህም በኋላ አዋጅ ነጋሪን በአራቱም ማዕዘነ ዓለም አዞረ፣ እንዲህ ሲል የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ። ሰው ሁሉ በጌታችን ኢየሱስ ክርስቶስ ስም ይመን። በእናቱም በእመቤታችን ድንግል ማርያም አማላጅነቷ ይመን። በእግዚአብሔር ልጅ ደም የከበረ የመስቀሉን የማዳን ኃይሉን ታምራቱን ይመልከት። ቆስጠንጢኖስም ወደ ቤተ መዛግብቱ ተመለሰ። ጠላቶቹም በእጁ የጣለለት እግዚአብሔርን ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀልም እየተገዛ እያመሰገነ ወደ ሀገሩ ሮሜ በደህና በሰላም ተመለሰ። የሮሜ ሀገር ሰዎች ሁሉም ፍጹም ደስታ ተቀበሉት። ንጉሥ ቆስጠንጢኖስም በታላቅ ክብር በልዕልና ወደ ቤተ መንግሥቱ ገባ። ካህናቱንም የከበረ የጌታ ክርስቶስን መስቀል በከበሩ ግምጃ ልብሶች አጎናጽፈው አለው ከርቤ ከሚባሉ ሽቶች ጋር ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀል ስም እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ታምራቱንም እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለአገሩ ሰዎች በሙሉ ታላቅ ምሳ አደረገ። ቆስጠንጢኖስም የከበረ መስቀል እንዴት ተገልጾ እንደታየው ለጌታ ክርስቶስ መስቀል ኃይልም ካዲ መክስምያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው በሰኔ ወር በ10 ቀን ነው። ቆስጠንጢኖስም በጌታ ክርስቶስ መስቀል ኃይል ጠላቶቹን የሚያሸንፍ ኃይሉ የጸና ሆነ። ቆስጠንጢኖስም በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ወቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙንም አቀበለው። ከዚህ በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቆስጠንጢኖስ ትታ ቤተ መንግሥቷ ወጣች። የተራቡና የተጠሙ ድሆችን፣ ምስኪኖችን በማብላትና በማጠጣት በ21 በየወሩ አምላክን የወለደች የእመቤታችን ቅድስት ድንግል ማርያምንና የከበረ መስቀሉንም መታሰቢያ በየወሩ በ10 እንዲያደርግ በጌታ ክርስቶስ ስም የጸናች የቀናች ሃይማኖትንም አጽንቶ እንዲጠብቅ አዘዘችው። ልጇ ቆስጠንጢኖስ ከመከረችውና ካስተማረችው በኋላ በከበረ መስቀል ቤተ ክርስቲያን ቅጥር ግቢ በጭቃ በጨረቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ በዝግባ በጥድ እንጨት በወርቅ በብር በዕንቁ በዝሆን ጥርስ በእብነ በረድ አላነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህን አላፊና ጠፊ የሆነ ዓለምን ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ሳትወጣ በቀንም በሌሊትም እየጾመች እየጸለየች እየሰገደች የምትኖር ሆነች። በዚያችን ጎጆ አመድና ሕመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላዩ ተኝታ ትንከባልላለች። በቀን ግን በልብሷ ውስጥ ማቅ ትለብሳለች። በኩለ ሌሊትም ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደፈሰሰ ውሃ እስከሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። በእመቤታችንም በቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ መቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መሥዋዕት በሆነ በልጇ በመድኃኔዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቡና ስለ ነፍሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቁማ ሁል ጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት
በምትቆም ጊዜ ምን ሰራሽ ስትባል ምን እመልሳለሁ? ወዮልኝ ወዮት አለብኝ፣ በዚያች ሰዓት የምመልሰው የለኝምና። ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ ብወጣ በዚያ እርሱ ነው። ወደ ጥልቅ ባሕርም ብወርድ በዚያም እርሱ ነው። እንደ ንስርም ክንፍን ባበቅልና እስከ አድማስ ብበር በዚያም እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ ኃጢአቴም አትጣይኝ፣ ስለ ነፍሴም ወደምትወጂው ልጅሽ ማልጅልኝ ትል ነበር። እንዲህም ስትጸልይ አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒን እሌኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ። ልጄ ማሪ ይቅር ባይ፣ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕርይ አምላክ የሆነ ተሰውሮ የነበረ የከበረ መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽን በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበር። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህንንም ነገር ከነገረቻትና ከመረከረቻት በኋላ እመቤታችን ማርያምም ከእርሷ ተሰወረች፣ ወደ ሰማያትም ማረገች። የከበረች እሌኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ላክም በወለደች በከበረች እመቤታችን ማርያም በስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ሆይ ነፍሴ ከሥጋዬ ተለይታ በፈጣሪ ፊት ራቁቷን በምትቆምበት ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሠራሽ? በሚለኝ ጊዜ ለጌታዬ ኢየሱስ ክርስቶስ ምን እመልስለታለሁ? እያለች ስለ ነፍሷ ከሥጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እሌኒን እንዲህ አለቻት፣ ለምን ታለቅሻለሽስ? እንዲህ ስለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከሥጋዋ መለየትና ስለ ፍርድ ይህ ሁሉ አያገኝሽምና አትፍሪ። ልጄ ወዳጄ የከበረ መስቀሉን በመፈለግ ስለደረሰብሽ እሱም ድካም ስለሚወድሽ አትፍሪ አለቻት። እሷ ግን እሌኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከሥጋዋን መለየት ጸሎቷንና ምልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስለፊትም እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚበት ጊዜ ምን ትመልሻለሽ? ወዮልሽ ወዮት አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛ ጊዜ አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጅኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽንም ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒም አምላክ እንደወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት፣ እመቤቴ ሆይ ልሳነ ወርቅ ዮሐንስ ከሦስት ሥራዎች የተነሣ እኔ ፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞም በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊትም ከሥጋ ሞት የተነሣ ነፍሱም ከሥጋዋ ስለመለየቷ ፈርቶ ነፍሱም በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣቸው ልጁ ሰለሞንም ከሥጋ ሞትና ከነፍስና ከሥጋ መለያየት የተነሣ ፈራ፣ ደነገጠ፣ ተንቀጠቀጠ አለቻት። ስለዚህም ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያዘ። በቤትም ውስጥ በማሰሪያ ያሰረው ነጭ የሆነች ሴት ፈረስንም አመጣ። ከዚያ ንስር ብቻው በቀር ወደ ሌላ እንዳታይ ለዓይኖቿ መጋረጃ አደረገ። ወደዚያ ንስር ብቻ እንድታይ እንጂ ወደ ኋላም ወደ ሌላም እንዳትመለከት አደረገ። ከዚህ በኋላ ተባይቱን ፈረስ በኋላዋ ቀረበ።
በዚያን ጊዜም ጸነሰች። ያቺ ፈረስ በአየር ውስጥ እንደሚበር ንስር ክንፎች ያሉት ተባት ፈረስ ወለደች። አፉም በአየር ውስጥ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹም እንደ ንስር የሚባርባቸው ሁለት ክንፎች አሉት። ንጉሥ ሰሎሞንም ያንን ፈረስ የላሞችን የበጎችንና የፍየሎችን ሥጋ የሚመግበው ሆነ። ያም ሁለት ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይም መውጣት ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሂዶ ወደ ሰሎሞን ቤተ መንግሥት ይመለሳል። ኅብሩም እንደ ንስር ዝንጉርጉር የሆነ በሚያየው ሰው ሁሉ ፊት መልኩ ድንቅ ነው። ሰሎሞንም ያንን ፈረስ እንደ ንስር የላሞችን ሥጋ እየመገበ ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህ በኋላ ኮርቻ ሠራለት። ወደ ክንፎቹም ሳይደርስ በወገቡ ላይ ጫነው። የላምንም ሥጋ በረጅሙ ሽመል ላይ በሰንሰለት አሰረ። ያችም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎች ከሽመሉ ጋር አያያዛት። ንጉሥ ሰሎሞንም በዚያ ፈረስ ላይ እንዲቀመጥ ሎሌውን አዘዘው። ያም አገልጋይ ጌታው ሰሎሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረሱም ላይ እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋይ ጋር አሰረ። ኮርቻውንም ከፈረሱ ጋር አሰረ። ሥጋ የታሰረበትንም ሽመል ለፈረሱ በዓይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታችም ቢሆን እንዲያሳየው ለዚያ አገልጋይ በእጁ አሳየው። ሰሎሞንም ያንን አገልጋይ እንዲህ አለው፣ እነሆ ወደ ንስር ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ደርሰህ አምላካችን እግዚአብሔር ያሳየህን በሰማይም ያለውን ሁሉ እይ፣ ተመልከት። ካየህም በኋላ ያየኸውንና የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ተመልሰን አለው። ሰሎሞንም ይህንም ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶች ተስተካክለው ቆመ። ሁለቱ ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያም ጊዜ እየበረረ ሲሄድ አይተው ንጉሡም ሕዝቡም ሁሉ ፈጽመው አደነቁ። ሕዝቡም እርስ በርሳቸው እንዲህ ያለ ድንቅ ሥራ አላየንም፣ አልሰማንም፣ ከአሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን እጹብ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚህ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበር። ፈረሱም ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ በመውጣት ወደ ሰማይ ደረሰ። ከዚህ በኋላ ያንን ሥጋ ወደ ምድር ዝቅ አደረገው። ወደ ሰሎሞንም ቤተ መንግሥት ተመለሰ። ሰሎሞንም እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይም ናየህ ያየውንና ለመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስቲ አለው። አገልጋይ ለጌታው ሰሎሞን እንዲህ ሲል መለሰለት፣ ጌታዬ ሆይ እጹብ ድንቅ ነገርን አየሁ። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼም ስመለከት ሰፊ የሆነች አገርን አየሁ። አገሪቱም ሳያት ምድራዊ ግብር ያላት አይደለችም፣ በባሕር መካከል እንዳለች ደሴቱና ከዳር እስከ ዳር የመላችና አየኋት እንጂ። ደግሞም በሰማይ ዳርቻ ሰፊና ጥልቅ የሆነ ባሕርን አየው። ዳግመኛም በደቡብ በኩል የጨለማ መጋረጃ አየው። ደግሞ ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋን ብሔረ ብፁዓንንም በምሥራቅ በኩል አየው። በብሔረ ሕያዋን ውስጥ የማይቆጠሩ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሥ ሆይ ወደዚያች የከበረችና ብርሃን ወደ ሆነች አገር ለእኔ የምገባ መስሎኝ ነበር። ነገር ግን ብርሃናዊ መልአክ ወደ እኔ መጣ። ያለ እግዚአብሔር ፍቃድ ትገባ ዘንድ አትችልም፣ ወደ ቤትህና ወደ ጌታ ሰሎሞን ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለ።
በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ ሃሌሉያ፣ አስቀድሞ የነበረ ለዘላለም ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክቱ የከበሩ ቃላትን ሰማሁ አለው። ከዚህ በኋላ ያንን ሥጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ሥጋ እያየ እንደምታየኝ ወደዚያ አደረሰኝ አለው። ንጉሥ ሰሎሞንም ይህንን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተ መንግሥቱንም ታላላቆች ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገርን ሰማችሁን? አላቸው። እነርሱም ጌታችን ንጉሥ ሆይ አሁን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሰሎሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት፣ ሕማም ወይም ማዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ አለ። ይህንንም ሐሳቡን ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክልህ ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር በየት እንደሆነ የብሔረ ብፁዓን የብሔረ ሕያዋን መግቢያቸው በየት እንደሆነ እንዴት ይታወቃል? አሉት። ሰለሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ወደ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓን ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አለ። የቤተ መንግሥቱም ታላላቆች ሰዎች ሁሉም በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሰሎሞንም አዋቂዎችና ተመራማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውንና የነገረኝን በምዕራብ በኩል ያለ የጨለማ መጋረጃ ምንድን ነው አላቸው። እነዚህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስና የሲኦል በር ነው። በብርሃንና ጽድልት ሁና በምስራቅ በኩል ያያት አገርም ተድላ ደስታ ላላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነች የሕያዋንና የብፁዓን አገር ናት አሉት። ንጉሡም ሰሎሞን ይህንን ነገር ሰምቶ እንዲሁ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነትም ገብቼ በዚያ እኖራለሁ። ወደ ገነት መግባት ከተሳነኝ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛም አዋቂዎችንና ጥበበኞችን የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ይሆናል አሉት። ዳግመኛም ሰሎሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግሥት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድን ምሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው። እነርሱም ተመግበው ጠገቡ። ከዚህ በኋላ ሰሎሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንንና የብሔረ ብፁዓንን ምስጢራትን እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ ያለው ጥቂት ቀኖች ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ የነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አትዘኑ፣ አታስቡ አላቸው። አማካሪዎቹና የመንግሥታት ታላላቆች ሰዎችም እንዲህ ብለው መለሱለት፣ ጌታችን ንጉሣችን ሆይ እንዲህ አታድርግ። አንተ ከሄድክ በኋላ እንደሄድክና እንደዘገየ ጠላቶቻችን ይሰማሉ፣ ወደኛ መጥተው ይከቡናል፣ ገንዘባችንን ይዘርፋሉ፣ አገራችንንም በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንንም ባሮቻቸው ያደርጉናል። እኛን ቸል ብትል ኢየሩሳሌምንና
በብዙ ዘመናት ያነጽካትና የሠራሃትን ቤተ መቅደስህን አስባት፣ አረማውያን እንዳያፈርሷት አሉት። ሰሎሞንም ነገርን በማራቀቅና በሽንገላ የለመናችሁኝን ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮችን፣ አገልጋዮቹን፣ ሁሉንም ገንዘቡን፣ መዛግብቱን በትጋትና በኃይል እንዲጠብቁ ሰሎሞን አዘዛቸው። ከዚህ በኋላ በቤቱ ውስጥ ባሳደገው ክንፎቹ ባሉት በዚያ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ደረሰ። የፀሐዩም ላበት እንደ እሳት አቃጥለው፣ ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃዎችም አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ሥጋ ያለበትንም ሽመል አወረደና ወደ ሌላ ቦታ ሄደ። እዚያም ብዙዎች ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። 12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያን ጊዜ ብርሃናውያን መላእክት ያንን መልኩ እንደ ንስር የሆነ ንጉሡ ሰሎሞን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት። ሰሎሞን ግን ያችን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞም በዚያች እንደ በረድ የነጹ ድንኳኖች ነበሩ። ፈጽሞ ደስ ብሎት እንዲህ ሲመለከት እነዚያ መላእክት ተናገሩት፣ እንዲህም አሉት፣ አንተ የመጣህ ከየት ነው? ወዴትስ ለመሄድ ነው? ያለ እግዚአብሔር ፍቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፣ ወዳጄ ሰሎሞንን ተዉት፣ በኋላ ዘመን አዳምና ሔዋንን ልጆቻቸውንም ሁሉ አድናቸው ዘንድ ከእርሱ ዘንድ ሥጋ ለብሼ ሰው ሆኜ እወለዳለሁና ስለ ወዳጆቼ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ለእናቴ ማርያም በመዓትና በቁጣ ወስዳችሁ አድርሱት። በዚያም ሙቶ በአባቱ በዳዊት መቃብር ይቀበር ዘንድ ወደ ምድር አወርዱት የሚል ቃል ሰሙ። ከዚህ በኋላ መላእክት ተሸክመው ወደ ምድር አወረዱት። ያውኑ ንጉሥ ሰሎሞን እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉ ታላቅ ልቅሶንም አለቀሱለት። በግምጃም ልብስ ገንዘው አለው በሚባል ሽቱ አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህንን ነገር ስትፈጽም አምላክን የወለደች እመቤታችን ድንግል ማርያም ወዳጄ እሌኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ለበጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፎችን አይሁድም በመቀናቸው የቀበሩትን የከበረ መስቀሉን ፈልገሽ በማግኘትሽም ልጄ እጅግ ይወድሻልና አትፍሪ አለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜም ቅድስት እሌኒ ወደ ከበረ መስቀል ቤተ ክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ልቅሶን ስለ ነፍሷ ማልቀስ ጀመረች። ከልቅሷና ከሐዘኗ ጽናት ብዛት የተነሳ ደከመች። በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት፣ በግልጽም ታያት። የምትወጅኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሺ አላት። ወዲያውኑ ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስም ወዳጄ እሌኒ ሆይ ሞትን ስለ መፍራቱ ሰሎሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየት ሰማሽ? አላት። እሌኒም ጌታዬ ሆይ ሥራቸው ካማረ ሃይማኖታቸው ከቀና የቀደሙ አባቶች የሰማው። ደግሞም ሰሎሞን ሞትን ስለ መፍራቱ ይህን ሁሉ ነገር ማድረጉን ከመጻሕፍት አገኘሁ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህንን ቃል ሰምቶ እርሷንም እጅግ ስለ መውደዱ ወዳጄ እሌኒ ሆይ ሞትሽ በእኔ ፈቃድ ሳይሆን በአንቺ ፈቃድ ይሁን አላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትሕትና አስጨነቀኝ። አንተ ጥንት ፍጻሜ የሌለ አምላክ ስትሆን ለመንግሥት አልፈት የሌለው ግዛትም ለልጅ ልጅ የማያልቅ ሲሆን አሁንም በአንተ ከመተማመን በቀር ሥልጣንና ኃይል የለኝም። አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና
ነፍሴንና ሥጋዬን በሥልጣንህ አስጠብቃለሁ። ይህንንም ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስም ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንንም ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማይ አረገ። የከበረች እሌኒም የክብር ባለቤት ከጌታችን ከኢየሱስ ክርስቶስ አንደበት ይህንን ቃል ሰምታ እጅግ ደስ አላት። በምድር ላይም ወድቃ ሰገደች፣ እግዚአብሔርንም አመሰገነችው። የሕይወቷም ዕድሜ 90 ዓመት በሆናት ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገሥታት፣ መኳንንት፣ መሳፍንት ሁሉ ወደ እርሷ ተሰብስበው ታላቅ ልቅሶ አለቀሱላት። ግምጃ ልብስን ገንዘዋት በዓሉ ሽቶ አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገሥታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። እግዚአብሔር ምስጋና ይሁን። ጌታችን የኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ የክቡር መስቀሉ ግርማ፣ እመቤታችን ድንግል ማርያም በረከቷ፣ ቅድስት እሌኒም የጉዞ ድካሟ ከሁላችንም የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ይቅርታው፣ ምሕረቱ፣ የመስቀልም ባለሟልነት እውነት ለዘላለሙ ከሁላችን ጋር ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋችንን ለብሶ በምድር ላይ በተገለጠ ጊዜ ሰው ሆኖ ሊሠራው የሚገባውን ሁሉ ሰርቶ ፈጽሞ ከደቀ መዛሙርቱ ጋር ተቀምጦ እንዲህ አላቸው፣ እኔ የሞት ፈጣሪው ስሆን ሰውነቴ እስከ ሞት ደርሳ አዘነች። ይህንንም ብሎ በወዳጁ አልዓዛር ቤት ለራት ማዕድ ከደቀ መዛሙርት ጋር ተቀመጠ። ሐዋርያትንም ከእናንተ አንዱ በጠላቶች አይሁድ እጅ አሳልፎ ይሰጠኛል አላቸው። እነርሱም እርስ በርሳቸው አቤቱ እኔ ሆን ወይም ሌላ አሳልፎ የሚሰጥ አለ በማለት ተያዩ። ጌታችንም ወደ እኔ ወጭት እጁን የሚሰድ የሚያስይዘኝ እሱ ነው አላቸው። ከዚህ በኋላ ይሁዳ እጁን ወደ ወጭቱ ጨመረ። ወዲያውኑ በአስቆሮቱ ይሁዳ ልብ ከዚያ እንጀራ ጋር ሰይጣን ገባ። ይቅርታው ምሕረቱ ከእኛ ጋር አይኑር ለዘላለሙ አሜን። ለአምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና እስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንዲህም ሆነ ስሙ ዋርስፍሮ የሚባል አንድ ሰው ነበር። ኤጲስቆጶስነት ሊሾሙት በወደደ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግሞን ደርሶ በእነዚያ አደረ። በዚያችም ሌሊት እግዚአብሔር መልአክ ተገልጦለት ከዚህም ለምን ትተኛለህ? ተነስተህ ተጋደል። እናንተና ለሰማዕትነት መሆን ለሚሹ ለአንተና ሰማዕትነት መሆን ለሚሹ ሁሉ አክሊል ተዘጋጅቶላችኋልና አሁንም ተነስተህ ወደ መኮንኑ ሂድ። በፊቱም ቁመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑም ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ሥቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱሱ ዋርስኖፍ ጋር ወደ ንስውር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን ጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ሥቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህ በኋላ መኮንኑ ከእርሱ ጋር ወደ አገረ ዕፃ ይዟቸው ሄደ። ጣዖታቱ ካህናትን ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲህም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ክብራቸው በየራሱ የሆኑ መልካም ልብሶችንም እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለ ሰይፉን ላከው። የሰያፊውም ስም አውልጊዮስ ነው። ወደ እርሷም በቀረበ ጊዜ
ፊቷ እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰናብቷት ጸንፋ ከሚባል አገር ወጣች። ወደ አገረ ዕፃ ደርሳም መኮንኑን ተገናኘችው። ከቅዱሱ ወርስፍኖስና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ጸያፊው አውሎጌስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲህም እነዚያ ቅዱሳት ደናግልንም ራሳቸውን ቁረጧቸው፣ ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደማሞንን ግን ጽኑ ሥቃይ ያሰቃዩአት ዘንድ በመንኰራኩር ላይ ሰቀሏት። በዚህ ሥቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውስላት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማቸውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆርጠዋት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያት የድል አክሊልንም ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ የቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚችም ቀን የሰማዕት አቅሊሞስ የአበናንና የይስካ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምእመናን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖታት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተመላች ያች መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃም ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈሷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። ለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ ዓመት ነበር። እግዚአብሔር ምስጋና ይሁን። በእኛም ላይ ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።